ሁሉ መለኮሳት ካራ ያስፈረድን ደም ይወረደ ይሄው ከመቅደሱ ቀድሶ ሳይወጣ መነኩሴው ታረደ። ምንና አባቶቻቸው ስቃያቸው በዛ ምን ይሁን ግፋቸው ምንም አበው መናንያን አበው መነኮሳት ኢትዮጵያ ሀገራችን በጸሎት አግዘው እዚህ ያደረሷት በትቢት አይደለም በጥጋብ አይደለም ጋሻ አላነሱም ተዋግተው አይደለም ምሳቸው ቅዳሴ ቁርሳቸው ሰዓታት መክሰስ ራታቸው የጸሎት ሰዓት ናት ጋሻ መከታቸው ድንግል ማርያም ናት ሕያውንሽ ነፍሳቸው አምላክ የመረጣት የኔ ዘመን ትውልድ በተሸበረ ልብ ቀድሞ እየተገኘ ቀድሞ ካዛውንቱ ዛሬ ኖረ ቢባል 40 ወይም 60 50 ነው አመቱ አንተ ሰነፍ ወጣት የት ጋር ነኝ በልና ህሊናህን መዝን በራስ ተጠየቅ ከእግር ሶረርቀ በአባቶች ተመረቅ ያለያ ግን ወዳጄ በበቁ አባቶች መሳቅ መሳለቁ ቢመስል እርድና ከእነሱ ቀድመ ትጠራለህና ያንተን የግር ጉዞ እያሰፋ የውስኬት እንደሚያደርስ ያን ያተጋበዝም በእጁ ተፈጥረ ፈጣሪ ለመክለስ ማምለጫ ቢመስልህ ማህተብ በጥሶ ከመቅደስ መኮብለል ብዙ ድንጋይ ያለ አቅጣጫውን ሳቅ በሰው ምንከባለል አየ ንጹህ የጸዳ ወርቅ በእሳት በውሃ ብዙ ተፈትኖ ነጸብራቅ ይመስላል ብልህ ከታላቁ ትትና ይማራል ፍቅርን ይወርሳል የበቁ አባቶች አመር ለብሰው ማቅነስ ንሰው ጸልየዋል አገር እንድታደግ ፍቅር እንዲሰፋ ይሄው በእኛ ዘመን እንኳን እርገትና ወጥቶ መግባት ከፋ በተገላቢጦሽ ባሉ መለኮሳት ካራ ያስፈረድን ደም ይወረደ ይሄው ከመቅደሱ ቀድሶ ሳይወጣ መነኩሴው ታረደ አየኛን ጊዜ አየኛን ዘመን ከበብቁ አባቶች ስንት መማር ስንችል ስንት ማወቅ ስንችል ደም እየተራጨን ሰፊው አስመን ባጭሩ ተቀጨን ብቻ ግን የፈጣሪ ጥሪው በድንገት ነውና ራስህን አንጻ ተገዛጋጅ ቁምና ያንተን መገለጫ ማህተብ አርግና በስቃይ ላይ ያሉ አባቶቻችንን በቃ ይበላቸው ስቃይ አይቅመሱ በረፍት ጊዜያቸው እኛንም ይማረን ይቅርም ይበለን በንጹህ ልቦና በንጹህ አእምሮ በቤቱ ያኑረን በስቃይ ላይ ያሉ አባቶቻችንን በቃ ይበላቸው የሞቱንም ደግሞ በመንግስተ ሰማያት እሱ ያስባቸው ወንድሞች እግዚአብሔር ይስጥልን ቃሎትን ያሰማልን ተመልሼ መጥቻለሁ ተመልሼ የመጣሁበት ምክንያት ደግሞ ዘመርኩን ያወጣው አንድ መረጃ አለ ስለዚህ ቃል አባቶች ያወራበት ቪዲዮ ደርሶኝ ነውና እሱን የምንመለከት ነው የሚሆነው ከዛ በፊት ግን ቴዶ ዘሩፋኤል አሁንም ቢሆን በለቅሶ በእንባ ሆኖ ያሳለፈው መልእክት አለ እሱን እንሰማለን ሁላችሁም ቪዲዮ ላይክ ማድረጋችሁን ቻናሉን ደግሞ ሰብስክራይብ ማድረጋችሁን ለብዙዎች መድረሳችሁን እንዳትረሱ አይተን እንመለስ 30 ዓመት ከተጠለሉ ዋሻ ውስጥ ፈልፍለው ከሚኖሩ አባቶች ምን ይገኛል ተብሎ ነው ተገርለው ጭንቅላታቸው በድንጋይ ተቀጥቅጦ አይናቸው ተጎልጉሎ ወጥቶ ገደል ውስጥ ተጥለው እንደገና ሬሳቸው ለማግኘት ሌላ ፈተና ሌላ ፍለጋ ሌላ አሳር ሌላ እንግልት ሌላ ተስፋ መቁረጥ በምን አእምሯችን እንቀበለው ይሄን በምን አይነት አእምሯችን በምን አይነት መንገድ እንዳኘው እኔ ሰውነቴ ሁሉ ብርክ እያለኝ ነው ሰውነቴ ሁሉ እየከዳኝ ነው ታውቃላችሁ ይሄ ሌሊት የሞቴ ቢሆን ደስ ባለኝ በቃ ያንን ካየው በኋላ መኖር ያስጠላል በቃ እነኚህ የገዳም አባቶች እኮ ስለ ሁላችን እኮ ጥግ ይዘው የሚጸልዩ ሰውነታቸውን ከርተው አካላቸውን አይቼ እኔ ማመን ነው የሚያቅተው በሰውን በአስክሬኑ ላይ እንዳይሸት የሚደረገው ወይራ ምን ያክል በሰውነታቸው ላይ ያለውን እንደ አመድ የተጋገረ በመመነን ብዛት በገዳም በመወሰን ምክንያት በገላቸው ላይ ያለውን ነገር ሲያስለቅቀው ስታዩ እጅግ በጣም ያሳዝናል ስለኛ አለቀሱ ስለኛ ያነቡ ስለኛ ዋሻ ጥሰው እንደዚህ አለት ፈልፍለው የሚኖሩ በሰንጥቃት ውስጥ የሚገኙ አባቶችን 15 ዓመት 20 ዓመት ዘግቶ ያሉ አባቶችን አውጥቶ በእንደዚህ አይነት ሁኔታ መግደል ምን ይሉታል ደጋግሜ እኔ በሚዲያ ላይ የምጮህ ደጋግሜ በሚዲያ ላይ የምናገረው ይሄንን እናንሳ ይሄንን እናስቀምጥ እንትን የትጥቅ ትግል ነው ነፃ የሚያወጣል ለማለት አይደለም የራሄልን እንባ ሁላችን በውስጣችን እንድናሰርጸው ነው ቀንም ደጋግሜ ነግራቸዋል ይሄንን በምድር ጦር መንፈቱ አይመስለኝም በእውነት አንፈተው እንዴት ይሁን አባቶች አሉ የሚናገሩ መነኮሳት ወመነኮሳት ይናገራሉ እንደ ጉድ ይናገራሉ አረ ያለቁ ነው እንትን ገዳም ያሉ አረ በገዳማን እንደዚህ ሆነ እንደዚህ ተደረገ ሰሚ የለም አዳማጭ የለም ይሄን ለመፍታት የሚንቀሳቀስ አንድ አይል የለም
አንድ የገዳም መነኩሴ ምንም በማያውቀው በድንጋይ ጭንቅላቱ ተቀጥቅጦ ሲገደል ተፈንክቶ መሞት ያባት ነው። ተቀጥቅጦ በአንድ አቅጣጫ ተዳምጦ አይኑ ፊጥጥ ብሎ እስኪወጣ ድረስ ተቀጥቅጦ እንዲሞት መፍረድ ማለት ምን አይነት አይምሮ ያለው ሰው ነው ይሄንን የሚያደርገው? አረ ቤተክርስቲያን እኮ አይገባትም። ቤተክርስቲያን እኮ ብታጠፋ እንኳን ታይ ብትባል እኮ ለኢትዮጵያ ብላ ሁሉንም የምትተው እኮ አማናዊት ቤት ናት። ይቺን ቤት እዚህን ያክል መበደል ምን የሚሉት ነው? አያስችልም። አሟሟታቸው፣ ሁኔታው፣ ሲያጥቧቸው፣ ሲያነሷቸው፣ ሲጥሏቸው እንደዛው እርስ በርስ ደግሞ ጎን ለጎን ሲነጋገሩ አባቶች ወዴት እንሂድ እያሉ ተስፋ ሲቆርጡ ማየት ምን ያህል ያማል? ምን ያህል ሰውነትን እንድንከዳ ነው የሚያደርገን? እብደት ያሰኛል ሁሉም ነገር። እውነቴን ነው የምነግራችሁ። አንዳንዴ አለማየትና አለማወቅን የመሰለ ነገር የለም። ሁሉን ረስቶ ሲስቅ እኮ ሰው ሳይሆን እንዴት እንደቀናው ዛሬ ሁሉን ትቶ በቃ ምንም ያልተፈጠረ እስኪመስል የሚስቅ በየሆነ ላይፉ ላይ ደስታን የሚያደርግ ሰው ሳይ እንዴት እንደቀናው። ምን ነው ባላየው፣ ምን ነው ባልተመለከትኩ የሚያስብል እኮ ነው። በጣም እኮ ነው የሚያሳዝነው። እኛ የለንም፣ እኛ ጠፍተናል። እኛ ከቤተ ክርስቲያን መድረክ ልባችን ሸሽቷል። እግዚአብሔር በእኛ ውስጥ አሸናፊ መሆን አልቻለም። ሰቆቃው ለገዳም አባቶቻችን ተረፈ። እነሱ ላይ ሆነ ዱላው። እነሱ እየሞቱ እኛ እንዳንሳሳ፣ እኛ እንዳንባላ፣ እኛ እንዳንጣል፣ እኛ እንዳንወድቅ ባካችሁ ቪዲዮን አታሳዩ አሉን አባቶቻችን። ይቅራሉ መናገራችን ዋጋ ካስከፈለን ብለው እየጸለዩ ከእግዚአብሔር የሚያገኙአትን መልእክት ለምድር የሚያቀብሉ እንዲህ ነው የሚሆነው እንዲሁኑ ብለው የሚመክሩ አባቶቻችን ዛሬ ዝምታን መረጡ። ገዳማውያንን አንገት ያስደፋች ሀገር ምን እንደምትሆን መጨረሻውን እግዚአብሔር ይወቀው። ወይኔ ነው ወይኔ ለራሳችን ወይኔ የምንልበት ጊዜ ላይ ደርሰናል። ዛሬ አመመኝ ክርስቲያኖች፣ በያለንበት ሁኔታ ሁላችንም ጸሎት እናድርግ። ይችን ቤተ ክርስቲያን ከልባችን ወደናት እናንባላት፣ ጥግ ይዘን እናልቅስ። እግዚአብሔር እንዲፈታን ሁላችን እባካችሁ በአንድነት እንቁም። እዚህ ጉዳይ ላይ አቅም ያንሳል፣ አቅም ያጥራል። እግዚአብሔር ይሁነን፣ እሱ በቸርነቱ ይታረቀን። ሰላም ሁኑ። እግዚአብሔር ይታረቀን። እግዚአብሔር በቃችሁ ይበለን። ወንድማችን ቴሌ ዘሩፋኤል እግዚአብሔር ይስጥልን። እንግዲህ እግዚአብሔር ያጽናናለን። የሁላችንም ማዘን ነው ወንድማችን የሚናገረውና በዚህ ልክ ተሰምቶናል ብዬ አላስብም። እሱ በሚያደርገው ልክ ተሰምቶናል ብዬ አላስብም። ወደኋላ ያሉትን ቪዲዮ ተመልሳችሁ ስትመለከቱ የሰራሁት አለ። የሱ ቪዲዮ ብቻ የሰራሁት 2 ቪዲዮ አለ። ተመልሳችሁ ተመልከቱ። በጣም አዝነው ከልቡ እውነት ቤተክርስቲያን ተቆርቁሮ ለአባቶች ተቆርቁሮ እያወራ የሚገኝ ወንድማችን አንድ ያለ እነሱ ነውና ሁላችንም እንግዲህ የአባቶች ፍቅር የቤተክርስቲያን ፍቅር እንደሱ በልባችን ለማለት ፈልጋለሁ። ይሄ ነው እንግዲህ ያለው ነገር። ምን እንደተፈለገ አናውቅም። አባቶችን መግደል 30 ዓመት 20 ዓመት 50 ዓመት በዓት ዘግተው ከቤተክርስቲያን የሚያወጡ ከገዳሙ የሚያወጡ ከበዓታቸው የሚያወጡ ምግብ የሚሰጡ ሰዎች ራሱ አይቷቸው የማያውቁ ቆሎን እንኳን የሚያቀብሏቸው ሰዎች ፊታቸውን አይተው የማያውቁት አባት ምን እንደሚፈለግ አናውቅም። ለምን እንደሚገደሉ አናውቅም። በጣም ያሳዝናል። ይህን ነገር እንግዲህ ዘመድኩን አጋልጧል። ምን የተፈለገ ለምን ያ ነገር እንደሚደረግ እኔም ደውዬ አሰምቻችሁ ነበር። ዘመድኩንም እንግዲህ ደግሞ ሰርተውበታል። ይሄን ነገር ምን እንደተፈለገ ለምን አባቶች እንደሚገደሉና እስቲ እሱን ተመልክተን እንመለስ። በዝቋላ መነኮሳት መገደላቸው መታረዳቸው ተነግሯል። እንግዲህ የሰኔ ግብር ነው። ይሄ የሰኔ ግብር ነው። ምንም ማድረግ አይቻልም። ከመቀበል ውጪ ምንም የሚመጣ ነገር የለም። ግብር ነው፣ የሰኔ ግብር። ለግብሩ ደግሞ ዲያብሎሱ አጋንንቱ የሚፈልገው ደም ነው። የሚፈልገው ደም ደግሞ የኦርቶዶክሳውያንን ደም ነው የሚፈልገው ማለት ነው። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች ተገድለዋል። ታጣቂዎች የሚለው ኦነግ ሸኔን ነው። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 2014 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል ነው የሚሉት። ስለተገደሉና ታፍነው ስለተወሰዱ መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል ብለዋል። የካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው ይላል። እንግዲህ ገዳሙ እዚህ ጋር ነው። በማዶ የምታዩት አዲስ አበባ ነው። ስሩ ደብረ ዘይት ነው። በዚህ በኩል ሞጆ ነው። ከገዳሙ ትይዩ ማዶ ያለው የኢትዮጵያ አየር ኃይል ነው ማለት ነው። እና ኦነግ ሸኔ የሚባለው ታጣቂ ኃይል ኦነግ ሸኔ የሚባለው ታጣቂ ኃይል እዚህ ገብቶ ነው እንግዲህ መነኮሳትን አረደ የሚባለው ለአዲስ አበባ 40 ኪሎ ሜትር ማለት ነው። የብልጽግና መንግስት የብልጽግና አገዛዝ እንኳን ሩቅ ምዕራብ ወለጋ ለሚታረደው አማራ አይደለም አፍንጫው ስር ላለ 42 ኪሎ ሜትር ላይ 40 ኪሎ ሜትር ላይ 45 ኪሎ ሜትር ላይ ላለው
ዙሪያውን በመከላከያ ዙሪያውን በአየር ኃይል በተወጠረው ገዳም ላይ እንኳን የንጹሐንን ነፍስ መታደግ አልቻለም። እነግራለሁ። እነ ካሙዙ እነ አሰጌ ዲሾ እነ ጥላሁን ጉግሳ ይሄ የፕሮቴስታንት ጥርቅም የሆነ የአርቲስቶች እነ ደበበ እሸቱ እነ ደበበ ደበሽ ተመስገን ለመሳሰሉ እነዚህ የፕሮቴስታንት አሁን ቀን ወጣልን ፀሐይ ወጣልን ብለው አብይን እንደ ነብይ የሚያዩ የፕሮቴስታንት ጥርቅም በሚሰጠው ውዳሴ በሚሰጠው እንትን የሚመጣውን መከራ የሚመጣውን ሀቅ የሚመጣውን እውነት መቀልበስ አይቻልም። ሱሉልታ ወስደህ 2-3 ቀን ጋብዘህ ይህንን ቤቱ ሽሮ ያረረበትን ተቃዋሚ ጥብስና ቅቅል የሚፈልገውን ቢራ ሰጥተህ አጠንብዘህ አስክረህ ከዛ በኋላ በስካር መንፈስ ሱሉልታንና የቤተ መንግስቱን መናፈሻ አስጎብኝተህ ስታበቃ መንግስታችን መጥቋል ስላልክ የምትፈልገውን ሰላም ማግኘት አትችልም። ኦርቶዶክሳውያን ምንም ማድረግ አትችልም። ቤተክርስቲያኗ ምንም ማድረግ አትችልም። በዚህ ጉዳይ ላይ ሊቃነ ጳጳሳቱም አያገባቸውም፣ አይናገሩም። ከመቅበር ውጭም አማራጭ የለንም። አሁን እስልምና አያደርግም፣ የሚታገስበትም እንትን የለውም። በእውነት በአሁኑ ሰዓት የፖለቲካው አመራር አላቸው፣ ገንዘብ አላቸው፣ 7 ባንክ 8 ባንክ አላቸው። ቢዝነሱ በእጃቸው ነው። ህዝቡን ማንቀሳቀስ ይችላሉ። ሚዲያው በእነሱ ስር ነው፣ ምኑ በእነሱ ስር ነው። ምንም ችግር የለባቸውም። ኦርቶዶክስ በዓለም ደረጃ ነው መከራ የመጣባት። ሶሪያ ብትሄዱ፣ ግብጽ ብትሄዱ፣ በዩክሬን እና በራሽያ እንኳን መሀል ብትሄዱ ያለውን ነገር ማየት ትችላላችሁ። ስለዚህ አሁን ኢትዮጵያ ውስጥ ያለችው ቤተክርስቲያን ቀን ካልመጣላት የሚነቁ ልጆች ካልመጡላት በስተቀር ይሄ ነው የምለው ነገር የለኝም። ወይም ደግሞ የምታመልከው አምላክ እግዚአብሔር የምትለው ፈጣሪ የምትለው ካልፈረደላት በስተቀር ይሄ በዚህና በዚያ ብለን የምንለው ነገር አይኖረንም። እግዚአብሔር በሚያውቀው ማለት ከባድ ነው። ደብረ ሊባኖስ ችግር አለ፣ ሌሎቹ ጋር ችግር አለ፣ ዝቋላ ችግር አለ። አሁን 4 ኪሎ ያሉት እነሱ ጋር ስለማይመጣባቸው ሀገረ ስብከታቸውም ስለማይሄዱ ደሞዛቸውን 120 130 60 ሺህ 70 40 ሺህ ስለሆነ እና የሚኖሩት እንደ ንጉሳውያን ቤተሰብ ስለሆነ አያገባቸውም። በእውነት እነሱ እድሉን እግዚአብሔር ሰጥቷቸው ከዚህ ከሰቀቀን ኑሮ አውጥቷቸው V8 ተመድቦላቸው አበላቸው የፓስፖርታቸው የዲፕሎማት እንትን ያላቸው እና ምንም ማድረግ አይቻልም። እግዚአብሔር በሚያውቀው አሁን ባለው ሁኔታ ማለት ሰባኪ አሁን እንደምታዩት ነው። ዘመነ ለማነው መጥቶ ስለ ኦርቶዶክሳውያን ቤተክርስቲያን መነኮሳት ካህናት የሚናገር የትኛው ሰባኪ ነው አሁን ወጥቶ ቤተክርስቲያን ተደበረች ቤተክርስቲያን እንዲሆነች የሚለው? የለም። በማይፎከረው ነው የሚፎከሩት። የኛ የማይመለከት ያልበላቸውን ነው የሚያውቁት። ትዝታው ሳሙኤል ይከሰስ፣ ትዝታው ሳሙኤል ይታሰር፣ እንዲህ ብሎ ሰድቦናል፣ እንደዚህ ብሎ አድርጎናል። ትዝታ ምን አደረጋችሁ? አባ ገብርኤል የሚባል እዛ ቁጭ ብለው አቡነ ማናቸው የትዝታ አባት አቡነ ወርናባስ እዛ ቁጭ ብለው ሌሎቹ ስንት ምንፍቅናን የሚያመጡ በታቦት ላይ በመሬታችን ላይ በቅዱሳን ላይ በቤተክርስቲያን ላይ በስርዓቷ ላይ ትውከታቸውን የሚያስታውቁ የሚያስመልሱ የሚያቀረሹ ስልጣን ያላቸው ግን ተቀምጠው አንድ ቤተክርስቲያኒቷ በዝሙቱ ምክንያት በጉልሙትናው ምክንያት ከ4 ሴት 7 ልጅ በመውለዱ እናትና ልጅን በመድፈሩ አንተ ካህን አትሆንም ውጣ ከዚህ ተብሎ በመውጣቱ በቤተክርስቲያን ላይ ቂም ይዞ በንዴት የሚያቀረሽ ሰው እሱ ላይ ጀግና ለመጣ ያው ላያስፈጽሙ ያው ላይሄዱበት ያው ላይገቡበት ቤተክርስቲያኗ ሽራ መሆኗን ብትከስ የማትደመጥ መሆኗን ቢሄዱ ፖሊሱ ጴንጤ ነው፣ ቢሄዱ አቃቢው ጴንጤ ነው፣ ቢሄዱ ዳኛው ጴንጤ ነው፣ ቢሄዱ አብይ አህመድ ጴንጤ ነው፣ ቢሄዱ አዳነች አቤቤ ጴንጤ ናት። ምን ሊፈረድልህ ነው? ዋናህን እንትን ይዘህ ዋናህን መናፍቅ ተሸክመህ አዝለህ ይዘህ ሄደህ በድፍረት የሚናገረውን ቦታ ሰጥተህ ክብር ሰጥተህ ደሞዝ ከፍለህ የሄድክ መንገደኛ እና የከሰረ ነጋዴ ቀጥቅጠን ነስር በነስር ያደረግነውን ሰው እና አልወጣለት ብሎ መዝምዞት ከሰውነት ተራ ያስወጣውን ሰው ከሳችሁ ከዳር ላታደርሱት እንትላል። ከዚህ ውስጥ መግባት አልፈለኩም። እረፍት ላይ ነኝ እኔ እረፍት ላይ ነኝ። እዚህ ላይ መግባት አልፈለኩም። ግን ዋና የሚከሰስ የጨፍጫፊ ይገዳያል ደወል ተደውሎ ምንድነው ተብሎ የሚጠየቅበት ቦታ ላይ እንትን ማለት ነው። እና እንግዲህ የሶፋ አንድ ያዝልኝ የእኛን እጣ ፈንታ ልነግራችሁ ነው። እንትን ያሉት ማለት ነው። መከላከያዎቹ መጀመሪያ ወጡ አሉ። ሰሞኑን እዛ ከወጡ በኋላ እንግዲህ ሐምሌ 5 በዓል ስላለ ይሄ ዝቋላ የሚባለው ጭቋላ ነው፣ የኦሮሞ ነው፣ የገዳ ስርዓት የሚካሄድበት ነው። ምንድን ነው የሚባለው መስከረም ላይ የሚመጣው የኢሬቻ በዓል የሚከበርበት ነው እንጂ ሰሜነኞቹ መጥተው የያዙት ነው። ስለዚህ ቦታው የኢሬቻ ቦታ ነው። ከዚያ ቦታ መነኮሳቱ ካህናቱ መውጣት አለባቸው ተብሎ ከተወሰነ ቆይቷል። ስለዚህ መጋቢት ሲመጣ ይታረዳሉ፣ ሐምሌ ሲመጣ ደግሞ ይታረዳሉ ማለት ነው። ያ ማለት ምን ማለት ነው? ከዚያ ምዕመናን እዛ ቦታ እርድ አለ አባቶቻችን እየታረዱ ነው ብለው እንዳይሄዱ ማድረግ ነው። ይሄ የብልጽግና የፕሮቴስታንት ብልጽግና ነው፣ የዋሃቢ እስላሙ ብልጽግና ስራና ተግባር የማረድ ተግባር የስርዓቱ ተግባር ነው። ለዚህ ደግሞ ተባባሪዎቹ ሊቃነ ጳጳሳቱ ናቸው።
አሁን ለምሳሌ 30 ዓመት ነው 30 ምናምን ዓመት ሆናቸው ብፁዕ አቡነ ጎርጎርዮስ የሚባሉት የትግራዩ ተወላጅ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ሆኑ። ህዝቡ ጴንጤ ሆኗል። ህዝቡ ሃይማኖቱን ትቷል። እሳቸው ከዛ ቦታ ንቅንቅ አላሉ። ተቀይረው አያውቁም። በዓላማ ነው መጥተው ምስራቅ ሸዋን ተቆጣጥረው የያዙት። አንድም ቀን ለሚሞቱ ለሚገደሉ ለሚጨፈጨፉ በሀገረ ስብከታቸው ትንሽ ብለው አያውቁም። የሚሞቱትም ደግሞ አብዛኛው አማራ ስለሆኑ እሳቸው ትግሬ ስለሆኑ አሁን ላለው ስርዓትም ደግሞ አጨብጫቢ ስለሆኑ ቦታውንም እንዲነጠቁ ስለማይፈልጉ አይናገሩም። እዚህ አሁን ሐምሌ መምጣው ስለሆነ ከሐምሌ በፊት ይመጣል። መከላከያ ላይ ነበረ ወረደ። ልክ እንደወረደ ሂዱ አላቸው። ታጣቂ የተባሉት ሸኔ የተባሉት ገቡ። መነኮሳቱን በሙሉ ወሰዱ፣ አረዷቸው፣ ተጨፈጨፏቸው። የኦርቶዶክስ ስራው ምንድን ነው? የኦርቶዶክስ ስራው ምንድን ነው ያላችሁኝ እንደሆነ ማልቀስ፣ መጮህ። የባለፈዎቹ እግራቸው እጃቸው አይናቸው ወጥቶ ተለቅሞ ከያለበት ምክንያቱም እንዲቀፋቸው ተደርጎ አስከሬን እንኳን ሲገኝ ምን አይነት ጭካኔ ነው እንዲባል እግራቸው እጃቸው ተቆርጦ እነዛ አረጋውያን እነዛ መነኮሳት ናቸው እና እንደ ቀውስ ነው የሆኑት መነኮሳቱ። ቀብራቸውን ማየት ትችላላችሁ። እስቲ አሰማቸው ለትውስታ ያህል እነ ዳንኤል ክብረት እና አብይ አህመድ ያሳረዷቸው የኢትዮጵያ ቅዱስ ሲኖዶስ ዝም ብሎ የሚያያቸው ሰባኪያኑ ማህበራቱ ዘማሪያ ኦርቶዶክስ ነኝ እያለ በቲክቶክ ላይ ሴቶችን ሲነዳ የሚውል ጮማ ሲቆርጥ የሚውል ሲዘርፍ የሚውል ወራዳ ሁሉ ሃይማኖቱ ምን ውስጥ እንዳለ ይመልከተው እስቲ ትንሽ። ይሄንን ስለለመደው ህዝቡ እነዛ አባቶች እነዛ አረጋውያን እነዛ የሚያማምር መልክ ያላቸው እነዛ ምድራዊ መላኮች እነዚህ የምትመለከታቸው አባ ኪዳነ ማርያም ጥራው የገዳሙ ጸሐፊ ነበር። ታርደው አይናቸው ወጥቶ አፍንጫቸው ወጥቶ ጥርሳቸው ረግፎ እጃቸው ተቆርጦ አባ ኪዳነ ማርያም ጥላውን የገዳሙ ጸሐፊ ማለት ታቁቱን የሚያከብሩ የነበሩት አባ ተክለ ማርያም አስራት የገዳሙ መጋቢ ተመልከቷቸው። እነዚህም በጾም በጸሎት የቆዩ አባ ገብረ ማርያም አበበ የገዳሙ ምናላቤ እነዚህን አባቶች በሙሉ ሰብስበው እነዚህን አረጋውያን ነው ያረጓቸው። ባለፈው እነዚህን መናኝ ኃይለማርያም በምነና የሚኖር ነው አውጥተው ያረዷቸው፣ አውጥተው እየገደሏቸው ማለት ነው። ስለዚህ ሲገድሏቸው አራኪ ነው መከላከያው ሰው ግን ህዝቡ ሄዷል። ከዛ እንዴት አልቅሰው እንደቀበሯቸው እንመልከት። ይሄድ አምጣልኝ ለቅሶውን ቀብሩን አምጣው። እንድትሉት ነው። ያው ይሄ ነው የኦርቶዶክሳውያን ዕጣ ፈንታ ይሄ ነው እና ድምፅ የለም በመላው ዓለም ነው። ግን የኢትዮጵያው ደግሞ የሚብስ ነው። ይሄንን ሙስሊሞቹም ተናግረዋል። እንደዚህ ዘመን የተናገረበት የለም። ሳውዲ አረቢያ አባረረችው። ያው ዋሃቢ እስላም በሙሉ መጥቶ ኢትዮጵያ ውስጥ ስልጣን ያገኘው ወታደር ነው የሆነው፣ ካቢኔ ነው የሆነው። አብይ አህመድ ከመጣ በኋላ ስልጣን ነው የያዙት። ስለዚህ እርዱ በሰፊው ይካሄዳል። ይህንን ራሳቸው እስላሞቹ ነግረውናል። እኔ አሁን ይህን ስናገር አንዳንድ ሰው እንደው ብትቀባባው ይለኛል። ለምቀባባው ነው ራሳቸው ያሉትን መስማት ትችላላችሁ። ያው አብይ እስላም ያርዳል ብለው ተሰማቸው። ልጆቻችን ጠቅላላ ዋህብያ ሆኑ።
መንግስት ይንቃ፣ ክርስቲያኑም ይንቃ። እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ አለቀ። ቀጥታ ፈራሽ የተደረገች ኢትዮጵያ ናት። ለዚህ ደግሞ አብይ አህመድ የሚባል አራጅ ሰራዊቱን አራጅ አምጥቷል። እርድ የተጀመረው የሰው ልጅ ማረድ፣ የሰው ልጅ አርዶ መብላት፣ የሰው ልጅ በተለይ ካህናትን፣ መነኮሳትን፣ ምዕመናንን ማረድ የተጀመረው አብይ ከመጣ በኋላ በጣም ያሳዝናል። ወንድማችን ዘመድኩን ጊዜ አይደለም በዚህ መንገድ እንግዲህ ያ ነገር አጋልጧል። ለምን ተፈለገ ቦታው ማን ነው ነገር እያደረገ እንዳለና ማን አውቆ ዝም እያለ እንዳለ አጋልጧልና ለማንኛውም ጊዜ አምላካችን ሰላም ያርገን። አባቶቻችን በረካቸው ይደረብን፣ ነፍሳቸውን ይማርልንም። እነሱ የሄዱት ወደ ሻለ ቦታ ነው ብዙዎቻችን ወደምንመኘው እና ባጠኛ ባጢያት ይዘን ነው ይሄን ቦታ የማንመኘው ያንን ቦታ እንጂ እነሱ ይመኙታል። ሁሉ ጸሎታቸው ነው ወሰደን ጌታ ወይ ብለው እንደ ቅዱስ ጳውሎስ እንደ ቅዱስ ጴጥሮስ ይጮሃሉ። ጌታ ካንተ ጋር መኖር ናፈቀኝ ኦኬ እያሉ እንደ ሐዋርያት የሚያለቅሱ አባቶች ናቸውና እነሱ ወደሚፈልጉት ቦታ የሚመኙት ቦታ ሄደዋል። ወደ ሻለ ቦታ ሄደዋል። ከክርስቶስ ጋር ህብረት ወደሚያደርጉበት ሄደዋል። እኛንን ባጢያት ተይዘን እንደየሆነን ያለ ነው። ስለዚህ ከነሱ ረድኤት በረካዎች ተደረብን ለማለት ፈልጋለሁ። ለማንኛውም አዲስ ነገር ካለ ይዤላችሁ የሚቀርብ ነው የሚሆነው። አሁንም ቢሆን መንግስትም ሆነ የመንግስት አካል የተናገረው ነገር ቅድም አሰምቻችሁ ነበር። መንግስትም ሆነ በመንግስት በኩል ኦፊሻሊ እንደዚሁም ደግሞ ከቤተ ክህነት በኩል ኦፊሻሊ የወጣ ምንም ነገር የለም። በየትኛው ሰዓት እንዲወጣ እየጠበቀ ነው የምንገኘው። እስካሁን የሚጠበቀው የቤተ ክርስቲያኒቷ ዝምታ እስኪሰበር ይጠብቅን ያለው የቅዱስ ሲኖዶስ ዝምታ እስኪሰበር ይጠብቅን ያለ ነው። እስቲ የሚሉት ነገር ካለ የምናቀርብላችሁ ነው የሚሆነው። አይ ምንም አንልም ካሉም ዝም ብለን የምናልፍ ነው የሚሆነው። ቀጣይ ሲመጣም የምናለቅስ ነው የምንጮህ ነው የሚሆነው። ያለው ነገር ይሄ ነው። ምንም ማድረግ ስለማንችል አቅማችን እስከዛ ድረስ ብቻ ስለሆነ ማለት ነው። እና ይሄን ነገር ከዚህ አቅም በላይ እንሂድ የምትሉ የምታስኬዱ እህት ወንድሞች ካላችሁ፣ ክርስቲያኖች ምዕመናን ካላችሁ፣ መምህራን ካላችሁ በቻላችሁት አቅም ይሄ ነገር እንዲፈታ ብትሰሩ መልካም ነው ማለት ፈልጋለሁ። የሚበጀን ስለሆነ የሚበጀን መደራጀው ስለሆነ ብታደራጁን አቅም ያላችሁ ይሄ ነገር ማድረግ የሚችሉ እንዴት ዲዛይን ማድረግ የሚችሉ ክርስቲያኖች ካላችሁ ሰርታችሁ ክርስቲያኖችን ወጣቶችን ብታደራጁ ራሳችን ብንጠብቅ መልካም ነው ፈልጋለሁ። ምንም ካሁን በኋላ ተስፋ የምናደርገው ማን አለ? ማንም የለም እኮ ከጌታ ከኢየሱስ ክርስቶስ ውጪ ማንም ተስፋ የምናደርገው እዚህ ምድር ላይ የለም። አባቶች በኩልም ሆነ በመንግስት በኩልም ሆነ። ስለዚህ ራሳችን ብናስታርቅ መልካም ነው ለማለት ፈልጋለሁ። ከዚህ ባሴ የሚመጣብን ገና እናታችን ባለፈው ሲናገሩ ነበር። እኔ የሚያሰራይ ቀጣዩ ነው ብሎ ሲናገሩ ነበር። እንዳሉትም አልቀረም። ይሄው ቀጣዩ የባሰው ነው መጥቷል። ገና ቀጣይ ደግሞ የባሰ ከዚህ የበለጠ ሊመጣም ይችላል። አናውቅም። ሁሉንም ጨፍጭፏቸው ገዳሙን አቃጥሎ ሊሄዱ ይችላሉ፣ ማድረግ ይችላሉ። አየን። ይሄው ቤሳን ገብቶ አባቶችን ገሎ ይዞ ሄዶ ግልጋሎት እስኪወረውሩ ድረስ አይናቸውን ጎልጉሎ እስኪያወጡ ድረስ ያልደረሰ አካል ነገ ቤተክርስቲያን ሲያቃጥሉ ይደርሳል ብለን እናስብ። ነገ እቅዳቸው ደግሞ ሁሉንም አባቶች እዛ ወርዷቸው ቤተክርስቲያን አቃጥሎ መሄድ ሊሆን ይችላል። አናውቅም። ምንም ማድረግ አንችልም። እናለቅሳለን፣ እንጮሃለን፣ በቃ ያልፋል። ኦኬ እዛ ቤተ ክህነት ያለው አባቶች ደግሞ ይመጡና እናኖቹ አይ እንደዚህ ያልሆነም አልተገደሉም አልታረዱም ማን እንዳረጋ አይታወቅም ምናምን ብሎ የሳልፉት አሸፋፍ ነው። አናውቅም በተለኮ እንዳላቸው እነሱ እና እኛ በእኛ በኩል የቻሉን ነገር እናርግ፣ ጸሎት እናርግ፣ ወደ አምላክ እንመለስ። ንስሐ እንግባ። የመጣው ነገር የባሰ ሊሆን ስለሚችል እንዘጋጅ ለማለት ፈልጋለሁ። ቪዲዮአችን የሚስል ነበር። አይ ሆፕ አዲስ ነገር እንደወሰዳችሁበት መረጃም እንዳገኛችሁበት መለጠላጠርን በቀጣይ ከዚህ የተሻለ ቪዲዮ እስከምንገናኝ አዲስ ነገር ካለ ጀላችን ቀርበን የሚሆነው እግዚአብሔር አምላካችን ሀገራችን ይጠብቅልን፣ ሰላም ያርግልን። ቸር ቆዩልኝ።